ሰው የሚያስበው። ኦኬ ብር ጠፍቶብኛል ልበድ፣ ራሴን ላጥፋው፣ ከቲክቶክ ልጥፋው፣ ምን እንዳደርግ ነው የፈለጉት? ብዙ ነገር ሀፕን ተደርጓል እና ይሄን አጀንዳ መጡት። አሁን ጌም ልጫወትን ረስተውታል እኮ ረስተውት ጌም የተጫወት ኖርማል ጌም ዝም ብለው ቆይተው ጌም እንዳለ ሲያውቁ ይህን ርዕስ ማስነሳት ጀመሩ። ሰውን የሰጠኝ ቲክቶክ ላይ ተጫዎችን የተሰጠኝ ሰርቻ ያመጣሁት ብር አይደለም። ሰው ከኪሱን አወጡ የሰጠኝ ሰው ጠፋብኝ። እግዚአብሔር ያለው በእኛ እቅድ አይደለም። በእኛ እቅድ ቢሆንም የት በደረስን በእግዚአብሔር ነው። እግዚአብሔር ባደረገልሽ ባሰመረልሽ መንገድ ነው ልትራመጅ የምትችል። ኦኬ ብሬ ጠፋ ፋይን። ከአዲስ ጀምሬ እንደማንኛውም ቲክታከር መጥቼ የተጫወትኩ ነው። ሊናኩኝ ያሰቡት በዛ ብር በቃ የሆነ አላደለ ተሸማቀቄ ምናምን እንዲቀር ነው የተፈለገው። እኔ እግዚአብሔር እንደምልሽ ማኪናው እንድንጫወት ያለችኝ እኔ የቀጠሮ ግን ሀሳብም አልነበረኝም። ቢኮዝ እንደ በፊቱ አይደለሁም፣ አክቲቭ አይደለሁም። ሁሌ ቲክቶክ አልገባም፣ አንዳንዴ ነው የምገባው። እንደዛ የገባው እየተጫወትኩ እንጫወት ብላ ኢንቫይት ስታቀርብልኝ እሺ ማኪ የተቀበልኳት ራሳ ብላ ጌሜት ሲደርስ የብሩን አጀንዳ አነሱት። ቢኮዝ ብር አጭበርብራለች። ኦኬ አጭበረበርኩትን ያምጧ ካጭበረበርኩትን ያምጡ። ሲቀጥል የተሰጠኝን ጌም ተጫዋች የተሰጠኝ የተወሰደብኝ ኢትስ ፋይን። ምን ላድርግ? የለፋሽበት ነው በነገራችን ላይ ይኸውልሽ ለፍቺ ተጫዋች ነው። በጣም ከማንም በላይ የለፋሽበት ነው ነበር። ከማንም በላይ ጊፍተር ነበረ። ጂጂ አንቺ ታውቂያለሽ። አንቺ ጋር ቁጭ ብዬ አንበሳ ለእኔ ብርቅ አይደለም። እንደ ጉድ አንበሳ የሚሆንልኝ ስታይቅ አንቺ ምንም ነገር ብርቅ አይደለም። ግን እኔ በዛ ብር አንትን ብለው በዛ ብር ውስጥ አስገብተው በገመዳቸው ተብትበው ምናምን እንዲወድቅ አደረጉ። ስፋይን ከመውደቅ ነው መምጣት የሚጀምረው። ሄሉ አልወደቅም አልመጣም። ይኸውልሽ ቆይ እንደውም ሀበሻ ጊፍተር ማንም አልመጣም። እነ ሄሉዬ እሱ እኮ ነው ወይ ከሀበሻ ወይ ከዛም የለም ማለት ከምንም ይኸውልሽ ከራሴ ብሔርም በይው ከሀበሻም በይው ከምን የመጣ የለም። ግን እኔ ጌሜንም ሳስተዋወቅ አማራን ወክዬ አይደለም፣ በአማራ ሙዚቃ ቅስቀሳ አልሰራውም። ገባሽ? ራሴን ወክዬ ነው የተጫወትኩት። ኦር በሆነ ብሔረሰብ ውስጥ አልገባሁም። ስለዚህ ሌላ ሰው ጌም ተጫውተው ብር ሲሰበስብ ምንም የማያሉ ሰዎች እኔ ግን የጠፋብኝን ብር እያነሱ ሁሌ እያሰብኩ ያንን ነገር እንድናደድ ሁሌ እንዲሰማኝ ሁሌ ያንን ብር ብቻ እያሰብኩ በቃ አላደለ ራሴን ዝቅ አድርጌ ለምን እንዲሆነብኝ እያልኩ ሌላ ነገር ውስጥ እንድገባ ነው ማድረግ የሚፈልጉት። በቃ ስቶፕ በቃ የተናደድኩት ያንን ያናድድ የገባሽ ጌሜ ሲደርስ ይሄን አጀንዳ አነሱት። ኦኬ እግዚአብሔር ደግሞ ለመስቆቆች ለባለጌዎች በጣም ልቅ ለሆኑት አላደለ በቃ ልቅ ለሆኑ ሰዎች ነው እግዚአብሔር ሲቆማ አይሰማኝም። ኖ ይኸውልሽ እግዚአብሔር ይሄንን ዘጋ ማለት ሄሉ እኮ ሄሉ ይኸውልሽ እሷ ራሷ መኪ ራሷ እንዳንቺ አቁማ እሷም ይኸውልሽ ኦሮምኛ ምናልባት ላትሰሚ ትችያለሽ እንጂ እንደዚሁ ሲያውጠነጥሏት ነበር ሰሞኑ። ይኸውልሽ እኔ እግዚአብሔር ምስክር ነው አንድ አይነት እድል ነው ያላችሁ። ምናልባት ስላልሰማሽ ይሆናል እንጂ እሷ ራሷ እንዳይሰጣት ምናምን ብታይ ሲሰድቧት ነበር። መልስ አስታርቋት። በእናንተ በኩል ጂጂ ምቀኛ ኖ ዘሴም ተመሳሳይ ነው ስትመቀቀኛ አይቻላቅም። ጂጂ እንዲሁም ርስፔክት ያደርጋሉ። ይሄ ጠፍታ መጣ እስቲ ከጎኗ ናቸው። እኔ እኮ እሱ ላይ ሌላ ነው ለምን ከጎኗ አልሆንም እያልኩ አይደለም። እንዲሆንም አልጠበቁም ይመጣሉ ብዬም አላሰቡም። ለእሷ ጥሩ ነው ማለት እንኳን ተጫወተች። እንደውም እንደ ቪዋና እንደ ጊፍተሯ ብዛት ብዙ ይገባት ነበር ብያለው። ሰው አለመቀናትም ጓደኛ ነች፣ ጌም ነው፣ ምን ችግር አለ? ሰው የሚወስደው ግን በሌላ ነገር ልታጭበረብር ምና የታባታችሁ ታጭበረብራሉ። ዘርፌ ጠፍቻለሁ፣ የራሴን ብር ተዘረፉ እንጂ የትኛው ሰውን ያሁን ብር ቁጭ ብሎ እንደዚህ የሚጫወት እንደገና ከአንድ ጀምሮ እንዲያውም ጠንካራ ነሽ፣ ጎበዝ ነሽ በጣም። እኛ ራሳችን ሁላችንም እኮ ግራ በሚገባ ሁኔታ እኮ ለአይምሮሽ ነው። እኔ እንዲያውም የዛኔ ተሳስተሽ ሌላ መስሎሽ እንጂ ለአይምሮሽ ነው ማሰብ ያለብን። ያውላ ብር አይደለም $700 ቢጠፋ ማንም ሰው እንትን ይላል። ገባሽ? እና እትስ ኦኬ። ይኸውልሽ ሄሉ በመድኃኒዓለም የኔ ቆንጆ በእግዚአብሔር አንቺ በጣም ወጣት ገና ገባሽ? ይሄ ተዘጋ ነገ የሚከፈተውን አታውቂም። ሄሉ መድኃኒዓለም ነው የምልሽ። አንቺ ብቻ ይኸውልሽ ትምህርት ይኸውልሽ እንዲህ የምትቀጠቀጭው ለምን እንደሆነ ታውቂያለሽ? እንድትማሪበት የሆነ አልገባሽ ያለ ነገር አለ ማለት ነው።
ጂጂ ያልገባኝ ነገር ነበር ስላልገባኝም ማለት ነው። እጅ ለሰው ሰስቶ አያውቅም ማለት ጌምን ኖረ ኖርማል ጌም ሆነ የሆነ ሰፖርት አደርጋለሁ ምንም ችግር የለውም። እኔ ራሴ በቃ ፈራው። ምክንያቱም ታውቂያለሽ ሁለትን መስጠት አትችይም። በጣም ወጪው ብዙ ነው። እኔም አሁን ደግሞ እንትን አይደለም ደግሞ ተማምኜ ነበር የሆነ ነገር አንቺ ላይ እግዚአብሔርን እኔ እንደውም እሷም ማሳዝናኝ ነበር የሆነ ሰዓት አንቺ እኔ ማለት ነው እኔ ጊፍተር መጦ ነበር አይደለ? መጦ የነገርኩት ሳምንት አይሞላውም ጌም አለ ብዬ ነገርኩት። ሊደርስ ሲል ነገርኩት። ሰው መጣ። ሲመጣ ብቻውን ነው ገባሽ? ምንም አይነት ነገር ሌብል ይኖረው ብቻውን ሆኖ አንድ ሰው በጣም ብዙ ሰው ሊገጥም አይችልም። ጌም ላይ ማንም ያውቃል። ብቻውን ነው የሚያግዘው ሰው የለም። ሌሎች ጌመር ናቸው። ሄሉዬ ብቻ ነበረች ሮዚና የሚባሉና ሰውየው ብቻውን ነው ሰው እንደውም እንደ ብቻ እንደነሱ መሆናቸው ብቻ ቆንጆ ውጤት ነው። አሪፍ ነው። ደስ ይላል። በቃ መሸነፌ ቢያናደኝ ምናምን እንደገና ደግሞ ጌሚ ሊመጣ ሲያነሱት አጀንዳ ቢያናድደኝ ግን በቃ ትፋኝ መሆን ያለበት ነገር ሆኗል። እኔ ለማሸማቀቅ ፎቶን እየለጠፉ እንትን እውቀት አይሆንም እንትን እውቀት አይሆንም። ታዲያ እውቀት ኧረ በስመ አብ ችግር የለውም። ወይ መሆን ያለበት ሆኗል። እግዚአብሔር ነገር ሲሆን አሁን አንቺ ከኔ ላይ ሲሆን ይመቃኛሉ። ጂጂ ከኔ ላይ እኔ ወጥቼ ስለማልናገር ምናምን ሰው አያውቅም እንጂ ጉዴ እንደኔ ምቀኛ ያለበት እስኪ ፌክ አካውንት ክፍቶ የሆነ ሰው መጥቶ ጊፍት ይስጠኝ ምን አይነት ጽሁፍ በውስጥ እንደሚጻፍለት ሁሎችንም ቲክቶከሮች ጂጂ ያውቃቸዋለሁ። ምን እንደሚጽፉ ለጊፍት ያልገውት በሰዓቱ ስክሪንሻት ይልኩልኝ ነበር። እንትና እንዳለች እንትና እንዳለች እንደዚህም ሆኖ እነዛ ሰዎች ጋር ቁጭ ብዬ ጌም እጫወታለሁ። ከዛሬ ነገ ይቀየራሉ ያሉ መጨረሻ ላይ ግን እኔ ለማሸማቀቅ ምንም ያልጠበኩት ነገር ነው የሆነው። ጂጂ ጌሙ እንደዚህ ሆናል ብዬ አላሰብኩም። ቢያንስ እኔ አስቤ የነበረው አንድ እኩል ወጥቼ እንደምሸነፍ አንድ እኩል እንደመሆን ነው። ግን ዞሮ ዞሮ የሰው ፍቅር አላት፣ ጥሩ ሰዎች አሏት፣ ጥሩ ደጋፊ አላት ምናምን ጥሎ አልጣሏትም። ጠፍታ ብትመጣም ቆንጆ ነው። ለእሷ ደስ ብሎኛል። ሁለታችሁም እኮ እንደዛ ናቸው። አንቺም እኮ ቆይተሽ ነው የመጣሽው፣ እሷም ቆይታ ነው የመጣችው። አንድ አይነት ነው ያላችሁ። ኢትስ ኦኬ ያለ ነው ኖርማል ነው። በሚቀጥለው ደግሞ እንትን በይና አንቺም እየጠፋሽ ነው የምትመጪው። ዝም ብለሽ እንትን አትበይ፣ ተጫዋችና ይመጣል ሁሉ። ኦኬ ሄሉ በመዳና ሄሉ አይ እግዚአብሔርን መደገፍ ነው። የሰው ልጅ ብትደገፍ እንጨት ነው ነገ መሰበሩ አይቀርም። እግዚአብሔርን ተደግፌ ግን ምንም አልሆንም። በእኔ በብዙ ነገር ይመጣዋል፣ በጣም በብዙ ነገር ግን እግዚአብሔር ነገር አትርፎ የኔ ድንብሽ ችግር የለውም። ኢትስ ኦኬ እሺ ማየ ነገ የሚከፈተውን በር አታውቂም። አሁን ቀና በይና ወይ ውጪ በቃ ይቅርብሽ። ይቅር እዚህ ጋር እንደዚህ አትታይ። ብዙ ጠላት አለ፣ ወዳጅ አለ። አንቺ አሁን እዚህ ጋር ሪፍሌክት አታደርጊ። እነሱ የሚሰሩት ስራ አለ ብለሽ የምታስቢ ነገር ካለ ያንቺን መበሳጨትና ማዘን ስለሆነ የሚፈልጉት አታሳያቸው። just be happy። እሺ ሰባፍርተሻል፣ ይበቃሻል። በቂ ነው ሄሉዬ። በጣም ብዙ የምንወድሽ ሰዎች አለን። እሺ እኔ ቆንጆ ነው ታውቃለህ። ስለዚህ በቃ just አንድ የተወሰኑ ሰዎች እንትን አሉኝ ብለሽ ዶንት ፊል እንደዚህ። እሺ አይ እኔ መሳደብ ፈልጋችሁ ለምን ያነሳኛል? ግስ ጠበይ ቅድም እንዳልሽው እኔ ማንም ነው የማይሰማው እኮ የመጨረሻ ደረጃ ስደርስኩ ማናቸውንም አልሰማቸውም። እንደ ድሮ ተመልሼ እጫወታለሁ። እንደፈለግኩ የተገጣው እንደፈለግኩ ያወራሁ የፈለገ ሰፖርት ያደርገኛል። ያልፈለገ ታፕታፕ ያልፈለገ ውጡ ይሄዳል። ችግር የለብኝ ጂጂ ወይ ሄሉ በጣም ሄሉን ለምን እንደምወደ ታውቂያለሽ? እኔ ማንንም አሁን ከረንትሊ የሚመቹን ጌመሮች አሉ። ቀጠሮ ጌም ምናምን አልሰማም። በግልባጭ አካውንት ቁጭ ብዬ ነው የማያቸው። አልሰማም ነው የማወራሽ። ለሄሉ ግን አይስወር ነው የምነግርሽ። አሁን የምሰጣት ጊፍት ማለት ነው ትናንትና ገዝቼው አልመጣልኝም። ገዝቼው ኮይኑ አልመጣልኝም። ከዛ ሌት ነው ሳዘታ ምናምን ወጣለች ይመጣ ማለት ነው። ሮዚ ትናንትና እንደዚህ ስናወራ ነበረ። እሷም እምቢ አላት።
እምቢ አላት። እኔ ደግሞ በቃ እግዚአብሔር ታሸንፋለች ነው በቃ እግሬን ሰቅዬ ኮይኑ ሌት ነው የመጣው። ሄሉዬ ስክሪንሻት አንስቼዋለሁኝ ልልክልሽ ማለት ነው። አሁን እኮ የምሰጥሽ እሱ ነው። ትናንትና የገባውን እኮ ነው። አይ ነው አውቃለሁ። ከጊፍት የነበራችሁ አንቺና ሮዚ ነገሮች ነው ቅድም እና ሄለንና ልጅ ጓደኞቼ ጌመሮች ናቸው እኮ ማን ሶስት ብቻ ነው የነበረው። ለጌመሮች ቢሆን አንቺ በጣም ዩአር ጊቨር እኮ ሄሉዬ ሺርሱ ያኔ የሄሉ ነገር እና ነጁ እኔ ልክ አይደለሽም። እኔ በጣም ነው ተቀየምኩሽ ነጁዬ። ነጁን እንኳን እኔም እንትን አላልኩም። ከጌሙ በኋላ ብዙ ነገር ተናግራ ሊሆን ይችላል፣ አላየሁትም። እሷ ያንቺ ጥሩ ነገር ስላወራሽ አንቺ ላይ አይቻለሁ። ብዙ ጊዜ እኔ ላይቭ ሪከርድ ጥሩ ነገር ነው መጥፎ ለጭንቅላት ማስለመድ አልፈለግም እና እኔ ፊት ለፊት ነው የምናገረው፣ ፊት ለፊት ነው የምናገረው። ማቅራራት አያስፈልግም። በቃ እንዴት አድርጋ መኪ እንዳሸነፈች አውቃለሁ። በውስጥ የማውቀው ነገር ስላለ ነው። እሷም እንንገርሽ አይደል እነዚህ ሁለት ልጆች ባይኖሩ ኖሮ አልነበረችም። ታዩ እሱ ግን እንደሷም ደግሞ ለዚህ ህዝብ እንደመጮሃ እንትን እንደማለት ግብጽ መቀመጥ አልነበረባትም። ይሄን ከሚሰሩላት እንዲያውም ቪዛ ሰጥተው ልጅቷን ህይወቷን ቢያሻሽሉላት ገባሽ? እኛ ብዙ ነገር አለ። ታዩ እሱን በነገራችን ላይ ልልሽ የፈለኩት ምንድነው የራስሽ ሰው ከመሸነፈሽም መሰደብሽ ደግሞ ገባሽ? እና ይደብራል ብቻ በአጠቃላይ ኢትስ ኦኬ። ግን እኔ ደግሞ አንድ ነገር አምናለሁ። ምን እንደማምን ታውቂያለሽ ሄሉ? የፈለገ ነገር ቢሆን እግዚአብሔር ይህን መንገድ ሲዘጋ የሆነ መንገድ ይከፍታል። ለዚህም ደግሞ ምልክቱ ከአመት በፊት ታውቂዋለሽ። አሁን አመት ሊሆነው ነው አይደለ? በዛ ሰዓት ላይ እንደዛ ሁኔታ ላይ ያለሽ ይኸው አሁን እዚህ ጋር ደርሰሻል። ያ ሲዘጋ የቱ ጋር ተከፈተ? እዚህ ጋር ተከፍቷል። ይሄ ሲዘጋ ደግሞ የትላንትን ነው ሌላ ይከፈታል። አንቺ ግን መጣር ነው ያለብሽ። ጎንበስ ማለት ማጎንበስ ማለት ኖ ሁላችንም ስለማናወራው ነው እንጂ ሲዘጋ ሌላ በር ስንከፍት ነው የህይወት መንገዱ እንደዚህ ነው። ምንም ጎንበስ ማለት የለብሽ ምንም ነገር። ይሄ ደግሞ ጨዋታ ነው፣ ጌም ነው። የሚያናድደው የሚሰጡት አስተያየት ነው። አስተያየቱን ደግሞ ያው ለመቀበል ሚዲያ ላይ የወጣ ሰው መቼስ ከባድ ነው እና ኢትስ ኦኬ ኦኬ። እኔ አስተያየት ይቀበላለሁ። ልጅ አስተያየት ግድ ነው። ላሸንፈው ሰው ጥሩ ነገር መስራት ግድ ነው። ችግር የለም። በተሸነፈው ላይ ደግሞ እንደዚውን ነገር ማፌዝ ይሄ ቲክቶክ የራሱ እንትን ነው፣ ችግር የለውም። ሌሎች ብዙ ነገሮች ስላሉ ነው እኔ አውጥቼ እዚህ ጋር መናገር ስለማልፈልግ ውስጥ በጣም ብዙ ነገር ስለተደረገ አሁን በዚህ ጌም ሊደርስ አካባቢ ነገር ስላደረጉ ያ ነገር ለምን እኔ ላይ ይሆናል ነው። አንቺ ቆይ እኔ ላይ ተናገርኩታለሁ። ይኸውልሽ ሁሉም ጋር ልክ ጌም ሲደርስ እንዲህ ነው እንደዚህ ነው ይላሉ። ማድረግ የማይችሉ እንዳንቺ ፊት ለፊት አንቺ እንዲያውም ጎበዝ ነሽ። እንዲህ ተጋፍጠሽ ከእነዚህ ሰዎች ጋር ፊት ለፊት እውነት ነው። ቅድም ያንቺን ቪዲዮ ሳይ ሳቁኝም እኔ እኮ ጎበዝ ሀገር ጋር እኮ ነው የተጫወትኩት እኮ ከመንግስት ጋር ነው። ያው ትክክል መንግስት ጋር ነው የተጫወትኩት ብያለሁ። ትክክል ነው። ከመንግስት ጋር ነው የተጫወትኩት። እንዴት አንድ ግለሰብ ያንን ሁሉ ላሸንፍ ምችሉ? አይቻልም ጓደኞቼ። አሁን ወንድ ከሆነ የሄዱትን አንበሳዎቻችንን እናስመልስ። ከኤርትራ ጋር ግጠሙ። በተለይ ኩንግ ምናምን የምትሉ ካላችሁ የኛ ዘንበዶች ከኤርትራ ጋር መግጠም ነው። ወንድ የሆነ ከኤርትራ ጋር ግጠም። ሄለን መድኃኒዓለምን ስልሽ የሄዱትን አንበሶች አስመልሱልን። ሄዱትን አንበሶች ግጠሙ። ሆነ ነው የምትለው ሰውዬ ከደሙ ንጹህ ነኝ። አይ ይሄ ነገር እንዲህ ነው ብሎም ይመሰክራል። ይህን የሚያደርገው እግዚአብሔር ገብቷል። እኔ አማኝ ነኝ። ገብቷል። ሁሉም ሰው በአንድ ቋት ውስጥ የሚጨፈለቅም አይደለም። ብዙ ነገር ትታዘባለህ እንደ ሰው። ግን አንተ ክርስቲያን ስለሆንክ ይቅርበል። ልብህ እንዳይከብድና ከጌታ ያለ ነገር እንዳይበላሽ እንጂ ቢፈልገው የገንዘብ ጉዳይ የምናምኑ ጉዳይ አይደለም። ልብህ እንዳይከብድ ወንድሜ፣ ከጸሎትህ እንዳያስተጓጉሉ ከእግዚአብሔር ነገር አንዳንዴ መንገድ የሚያስት ብዙ ነገር ይመጣል እና በሰው ምክንያት እንዳትፈተን ነው የምለው። ተባረኩ። አዳምጣችኋለሁ ለአንድ ሰዓት ያህል።
ቴንኪው። አይ በጣም ጥሩ ነው። እኔ ምን ትላላችሁ? ከዚህ በተረፈ ቤተሰብ ምን ትላላችሁ? ተባረኩልኝ ነው የምለው። እኔም ትንሽ ዞር ዞር ልበል። ተሙ በሬ ገዝቶ እስከሚመጣ ለእንትን አድርስልኝ። አሁንም ፍራውል ባለበት ሀቅ ስላወጣ ብቻ ለመጀመሪያ ጊዜ ጓብዬ ይቅርታ የጠየቁት እዮዳብን የስንት ዓመት ላስላሱን እውነቴን ነው የመቼ ሀቅ ስላወጣ ከኔ ጋር ታርቀን አይደለም፣ ከኔ ጋር አውርተን አይደለም። ግን እኔ የተሰደብኩበት እኔ የተዋረድኩበት ባልሰራው ደግሞ ልርዳሽ ባለ ሰውዬ 3 ዓመት ሙሉ ስታዋርድ የነበረች ሴት ይኸው ዛሬ ትላንትና እዮዳብ ሀቁን አውጥቷል። እዮዳብ ተከፍሎት ነው አትሉማ? አትሉ። ስለዚህ እግዚአብሔር ይባረክ። ይሄንን ነው የምለው። ፊራ ምችት ይበል። ከእንቅልፍ በሌሊት ቀስቀሽ ያለው ዳላክዬ ቤቱንማ እንጨፍርበታለን እንዴ? በደንብ ይሁን። እየዘመርን ነው በነገራችን ላይ እንጨፍራለን። ኦፍኮርስ እንዴ እናመልክበታለን። እኔ ራሴ እየዘመርኩ ምን አለችኝ አንዷ ይሁን የፊራ ቢኪኒ አላለችኝም። ምን ግን እኔ የአንዳንድ ሰው ጭንቅላት የሚገርመኝ ነገር እኔ አሁን ይሆን 24/7 ምንድን ነው የምታስበው ብትለኝ መልካም ነገርና እግዚአብሔርን ነው የማስበው። ለምን መሰለህ? ቀኔን ማሳመር እፈልጋለሁ፣ ዘመኔን ማሳመር እፈልጋለሁ፣ የወደፊት የልጆቼን የምኔን ዘመን ማሳመር እፈልጋለሁ። ከርስ በላይ ላይ ማስቀመጥ አልፈልግም። እርግማንን ይዤ መሄድ አልፈልግም። ሁልጊዜ በቃ መጠነቀቀው ይሄ ነው። አንተና ዞዬና የተረገጣችሁብኝ እኔ ሶሻል ሚዲያ ላይ ዞዬንም በጣም ነው የምወደው ማከብረው። በጣም የእግዚአብሔር ሰው፣ እግዚአብሔር ምስክሬ ዞይ የእግዚአብሔር ሰው ነው። ጌታ ምስክሬ አግኝቼ ቁጭ ብዬ አውርቼዋለሁ። እግዚአብሔር ምስክሬ እንትኑን አይቀይርበት አምላክ። ቀና ልብ፣ መልካም ልብ ያለው ሰው ነው ዞና። በጣም ቅን ሰው ነው። እግዚአብሔር ይባርከው እላለሁ። ለዞዬ አድርሱለት። ቅድምም ስል ነበርና ያየኋቸው ሰው አብሬ በላሁት አብሬ ጠጣሁት ሰው የታዘብኩት ሰው ብዙ አለና ሰላማችሁ ይብዛልኝ። ሜልዬንም በጣም ነው የምወዳት። መሄድ ስላለብኝ ነው እንጂ እሷ በጣም ለእኔ ሂድ በቃ ለእኔ እንኳ ናት። አንተ ክፈትና እንደዚሁ እንደተኛ ፈታ እንዳልክ ዛሬ ስራ ያለ አይመስለኝም። ፈታ አርግልኝ። እንኳንም ዌልካም ቱ ቲክታክ ባክ። እንዳትወጣ ለጠላት ተብሎ አይወጣም። ጌታን ነው የምልህ። ጠላት አይችልም ማሸነፍ ይመስለዋል እንጂ አይችልም። ጠላት አያሸንፍም። ውሸታም ሰው አያሸንፍም። እና በጣም ነው እግዚአብሔር አቀን ስላወጣ ደስ ብሎኛል። ያንን ነው የምለው። ብርክ በሉልኝ። እግዚአብሔር ይጠብቃችሁ። በጣም አመሰግናለሁ። እሺውን የዳናው አሉ ተባረኩ። ጌታ ይባርክ። ዮኒዬ አሜን። ኑርልኝ አብድዬ። እሺ ቴንክ ዩ። እሺ ማኛዬ ለወጣ ስል መጣሽ እናቱ። ሜልዬ የምላት ይቺን ነው። በነገራችን ላይ ካላወቃችሁ የክፉ ቀኔ የማትቀየርብኝ አንተ ነህ እንጂ የክፉ ቀኔ የኔ ትሁት የኔ መልካም። ኑሪልኝ። ታውቃለህ በአንተ እንደማልደራደር ታውቃለህ አይደል? ማኝ አውቃለሁ የኔ ውድ። ስንት ነገሮችን አልፈን እዚህ ደርሰናል። ወደፊትም ደግሞ እግዚአብሔር ይረዳናል። እውነት አሸነፈ። በቃ አደ እንደደዴ እኮ ነው እናቱ። ለዚህ ነው እኔ አንተንም ወድ በደልን ስለምትጸየፍ ነው። እንደኔ ከማንም ጋር አብረህ በህብረት ሰዎችን አይደለም የምትወቅጠው፣ እውነትን ስለምትይዝ ነው ሁሌም ከጎንህም ሆነው። ይሄ ደግሞ በምንም መልኩ ለአንተ ያለኝ አመለካከት አይለወጥም። በክፉ ጊዜ አብሮን የነበሩን ሰዎች በምንም አይነት ሁኔታ ላይ ቢሆኑ ኢቭን የሀሳብ ልዩነት ራሱ ቢኖረን ያናከብረልሃለሁ እንጂ ፈጽሞ እንትልልህ አልችልም። እና እግዚአብሔር ይባርክ ዮኒዬ፣ እድሜና ጤና ይስጥህ። አሜን። እናቱ ኑርልኝ። እሺ ብርክ በይ፣ ተባረኪ በሉ ዮኒዬ። እሺ ውዴ፣ መልካም ጊዜ። አሜን። የኔ ጌታ። እሺ አባዬ፣ መልካም። እሺ የኔ ጌታ።